ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም ዩቲዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን ማሳለፍ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ልትቆዩ የአክብሮት ግብዣችን ነው። የዓለም ዋንጫ ሊጀምር እንግዲህ የአንድ ቀን እድሜ ብቻ ነው የቀረው። በነገው ዕለት ምሽት 4 ሰዓት ላይ በሜክሲኮና በደቡብ አፍሪካ መካከል የዓለም ዋንጫ መክፈቻ የጨዋታ መርሃ ግብር ይከወናል። ታዲያኛም በዩቲዩብ ቻናላችን ላይ የዓለም ዋንጫን የተመለከተ ፕሮግራም ዝግጅታችን አጠናቀናል። ወደ እናንተ ፕሮግራሞቻችንን የምናደርስ ይሆናል። እንግዲህ ትኩረታችን የዓለም ዋንጫ ላይ ይሆናል። ነገር ግን የዓለም ዋንጫው እንዳለው ነው። ትኩረትን የሚስበው የእግር ኳስ እውነት እርሱ ነው። ነገር ግን የዝውውር መስኮቱም እንግዲህ የተጠናቀቁ ዝውውሮች ጆሮ ገብ የሆኑ ዜናዎች ሲኖሩ እኛም ትኩረት ሰጥተን ወደ እናንተ የምናደርሳችሁ ነው የሚሆነው። ለዛሬም በስፋት የምንመለከተው የዝውውር ጉዳዮችን በተመለከተ ነው። ምክንያቱም የዓለም ዋንጫው እስኪጀመር ድረስ ዋነኛው አበይት የእግር ኳስ ጉዳይ እርሱ ስለሆነ በቅድሚያ ግን የወዳጅነት ጨዋታዎችን በተመለከተ ሀሳቦችን ላንሳ። የወዳጅነት ጨዋታዎች ተደርገው ነበረ። በተለያዩ እንግዲህ ብሔራዊ ቡድኖች የዓለም ዋንጫ ከመጀመሩ አስቀድሞ ራሳቸውን ለመፈተሽ አቅማቸውን ለመገምገም ጨዋታዎችን ያደርጋሉ። ታዲያ በተከናወኑ የወዳጅነት ጨዋታዎች ላይ ምን አይነት ውጤቶች ተመዘገቡ የሚለውን የግድ መመልከት ያለብን ይመስለኛል። በዚህም መሰረት የተደረጉ ጨዋታዎች ዲአር ኮንጎ ከቺሊ ተጫውተው ነበር። ቺሊ 2-1 አሸንፋለች። ሩሲያ እንደዚሁ ትሪኒዳድ እና ቶቤጎን 3-0 አሸንፋለች። ሃንጋሪ ካዛኪስታን 3-1 በሆነ ውጤት ነው ማሸነፍ የቻለችው። አርጀንቲና ከአይስላንድ እንዲጠበቅ የነበረ የወዳጅነት ጨዋታ ነበረ። እንግዲህ አሁን ላይ የወቅቱ የዓለም ሻምፒዮን ነች አርጀንቲና። አልቢሴሌስቲዎቹ በዚህም የዓለም ዋንጫ ላይ የተሻለ ጉዞ ያደርጋሉ። ለዋንጫው ቅድመ ግምት ካገኙት ሀገራት መካከል አንደኛ ተጠቃሽ ቡድን ነው አርጀንቲና። ትናንት 3-0 አሸንፏል። ቫለንቲኖ ባርኮ፣ ሊዮኔል ሜሲና አልማዳ ናቸው ጎሎቹን ማስቆጠር የቻሉት። ሊዮኔል ሜሲ በቅርብ ጊዜያት መጠነኛ ምቾት እንግዲህ ምን አልነበረውም በፊትነስ ረገድ። ነገር ግን አሰልጣኝ ስካሎኒ ለዓለም ዋንጫ መክፈቻም ዝግጁ ነው፣ ጤንነቱ አሁን ላይ በጣም ተሻሽሏል እያሉ ሀሳብ ሰጥተው ነበረ። ትናንትም ጎል ማስቆጠር ችሏል። እንግዲህ አርጀንቲና በጥሩ ስነ ልቦና የዓለም ዋንጫውን ለመጀመር የሚያስችላት ውጤትን ያስመዘገበችው። ዛሬ እጅግ የሚጠበቁ ጨዋታዎች ይደረጋሉ። ፖርቱጋል ከናይጄሪያ ጨዋታቸውን ያደርጋሉ። እንግዲህ ናይጄሪያ ስመጥር የአፍሪካ አህጉር ብሔራዊ ቡድን ነች። ፖርቱጋል ልክ እንደ አርጀንቲና ሁሉ ደግሞ በዚህ ዓለም ዋንጫ ላይ ትኩረትን ከሳቡ ከሚጠበቁ ሀገራት መካከል ትገኛለች። የወዳጅነት ጨዋታዋን ከናይጄሪያ ጋር ታደርጋለች። ሌላኛው ደግሞ ቦሊቪያ ከአልጄሪያ የሚከናወን የጨዋታ መርሃ ግብር አለ። እንዲሁ ደግሞ ሌላኛው ጨዋታ እንግሊዝን ከኮስታሪካ ያገናኛል። ሶስቱ አናብስት ባለፈው የወዳጅነት ጨዋታቸውን አሸንፈው ወጥቷል። እንግሊዝም ልክ እንደ አርጀንቲናና ፖርቱጋል ሁሉ በዘንድሮው የአውሮፓ ዋንጫ ላይ ቅድመ ግምት ካገኙት ሀገራት መካከል የተቀመጠችው ቡድን ነች። ከኮስታሪካ ጋር ጨዋታዋን ታደርጋለች። እንግዲህ ቶማስ ቱኸልም በተለይ በቅርቡ ጁድ ቤሊንግሃም በተመለከተ በልምድ ስፍራ ላይ በጣም በተሻለ መንገድ መታገል አለበት የቋሚነት ስፍራውን ለማስከበር ሲሉ ሀሳባቸውን ሰጥተዋል። ምናልባት ይህ ሀሳባቸው አማካይ ክፍል ላይ በደብል ፒቮት ዴክላን ራይስን ከኤሊት አንደርሰን ጋር ለመጠቀም ስለማሰባቸው የሚያሳብቅ አይነት ሀሳብ ይመስላልና በተለይ በ10 ቁጥር ስፍራ ሞርጋን ሮጀርስን ከጁድ ቤሊንግሃም ጋር ለማፎካከር ያሰቡ ይመስላል ቶማስ ቱኸል። እና ጨዋታዋን እንግሊዝ ከኮስታሪካ ጋር የምታደርግ ነው የሚሆነው። የዝውውር ጉዳዮችን እንመለከት። ዝውውር እንግዲህ ክለቦች በቀጣይ ዓመት በሊግ ውድድራቸው በአህጉራዊ መድረካቸው የተሻለ ውጤት ለማስመዝገብ የግድ ክፍተታቸውን ማረም አለባቸው እና ብዙ ክለቦች ስማቸው ከዝውውር ጋር እየተነሳ ነው የሚገኘው። ጆርጊ ሜንዴስ አንድ ሀሳብ ሰጥቷል። የብዙ ተጫዋቾች ወኪል ነው። በተለይ ፖርቱጋላውያን ተጫዋቾች በጆርጊ ሜንዴስ ስር ነው ያሉትና ጆዋን ኔቬስ እና ቪቲኒያን በተመለከተ የሰጠው ሀሳብ አለ። ሁለቱ ተጫዋቾች በተለይ ከሉዊስ ኤንሪኬ ወደ ፓሪስ ሰን ዠርማን ማምራት በኋላ የፒኤስጂ የስኬት ቁልፍ ከሚባሉ ተጫዋቾች መካከል ጆዋን ኔቬስ እና ቪቲኒያ ይጠቀሳሉ። እነዚህ ሁለት ተጫዋቾች ይበልጥ ሪያል ማድሪድ እያንዣበበ እንደሚገኝ መረጃዎች ሲወጡ ነበርና እነርሱን ተጫዋቾች በተመለከተ ከፓሪስ ሰን ዠርማን እንደማይለቁ ሀሳቡን ሰጥቷል። ቪቲኒያና ጆዋን ኔቬስ አሁን ላይ ለየትኛውም ክለብ እንዳመራጩ ነው የሚታዩ አይደሉም። እናም ለድርድርም ለውይይትም ፓሪስ ሰን ዠርማን ክፍት አይደለም በማለት ሀሳቡን ሰጥቷል። እንግዲህ ሁለቱ ተጫዋቾች ጥምረት በተለይ እንዴት አይነት አስደናቂ እንደነበረ ባለፉት 2 ዓመታት ስንመለከት ፓሪስ ሰን ዠርማን አሳልፎ ለመስጠት ፍላጎት አለው ብሎ ማሰብ ከባድ ይመስላል። ፋቢዮ ካፔሎ አንድ ሀሳብ ሰጥቷል ኤደርሰንን በተመለከተ። ኤደርሰን ዝውውሩን አጠናቋል ማለት ይቻላል። የሜዲካል ምርመራን ብቻ ነው ማድረግ የቀረው። በቤርጋሞ አታላንታ በተለይ በጂያን ፒየሮ ጋስፔሪኒ ስብስብ ውስጥ ኤደርሰን ምን አይነት ጥሩ አማካኝ እንደነበረ ስናስታውስ ዩናይትድ ጥሩ ተጫዋች እንዳገኙ
ግልጽ ነው። እናም ኤደርሰንን በተመለከተ ፋቢዮ ካፔሎ አንድ ሀሳብ ሰጥቷል። ሁለት ጠንካራ ጎኖች አሉት ኤደርሰን በሚል ሀሳባቸውን ሰጥቷል። የመጀመሪያው ሜዳ ውስጥ ባለው የፊዚካል ስትሬንግዝ ከዚያም ባለፈው ደግሞ ከሳጥን ሳጥን በጣም አቢሊቲ ያለው ተጫዋች ነው። እንግዲህ ፔሱ እንዴት ባለ መንገድ እንደሚመጥን ስፔሶቹ እንዴት ባለ መንገድ እንደሚጠቀም ላስተዋለ ሜዳ ላይ በእነዚህ ሁለት ጥራቶች አሉት የሚል ሀሳብን ሰጡ። ሁለተኛው ደግሞ በጣም ጠንካራ የሆነ ሜንታሊቲ ያለው ተጫዋች ነው ሲሉ ሀሳባቸውን ሰጥቷል። በጣም አዌርነሱ በጣም ይደንቃል። እናም ተጫዋቹ የመጀመሪያው በሜዳ ውስጥ ባለው የፊዚካል ስትሬንግዝ እና ከሳጥን ሳጥን በሚደረጉ የጨዋታ ሂደቶች ውስጥ ያለውን ጥራት እንደ አብነት አነሱ። ሲቀጥል ደግሞ ከፒች ውጭ ባለ አንድ ተጫዋች ሜዳ ላይ ይገመገማል። ከሜዳ ላይ ከሚያሳዩ እንቅስቃሴ ባለፈ ነው ሜንታሊቲው በጣም ጠንካራ ተጫዋች ነው ሲሉ ካፔሎ አድናቆታቸውን ሰጥቷል ለኤደርሰን። ሌላኛው ትናንት ምሽት መነጋገሪያ የነበረው ጉዳይ ፍሎሬንቲኖ ፔሬዝ ሪያል ማድሪድ ፕሬዚዳንታዊ ምርጫ እንዲያደርግ ከፈቀዱ በኋላ ሪኬሊመን አሸንፈው የሪያል ማድሪድ ፕሬዚዳንት ሆነው እስከ 2009 ድረስ እንደሚዘልቁ ታወቀ። እርሳቸውም ከምርጫው አስቀድሞ እኔም ብትመርጡኝ በሚል ቃል የገቡት አንድ ሀሳብ ነበረ። 150 ሚሊዮን ዩሮ በዕለተ ማክሰኞ አንድ ጋላክቲኮ የሚሆን ተጫዋች ለማስፈረም ጥያቄ እናቀርባለን ሲሉ ሀሳብ ሰጡ። አንዳንዶች አማካይ ነው ለቪቲኒያ ለጁዋኔቬስ አሊያም ሌላ ተጫዋች ነው ተባለ። ሲቀጥል ደግሞ ያ ተጫዋች ማይክል ኦሊሴ ነው ከሙኒክ እርሱን ለማስፈረም ጥያቄ የሚያቀርቡት የሚል መረጃ ስንመለከት ነበረ። የኋላ ግን በተቃራኒ ሆኖ 150 ሚሊዮን ያቀረቡለት ተጫዋች ሁሊያን አልቫሬዝ ሆኖ ነው የተመለከትነው። ነገር ግን በቅጽበት ነበር አትሌቲኮች ጥያቄያቸውን ውድቅ ያደረጉት። ምንም አመስጋኝም አይደለም ላቀረባችሁልን ጥያቄ በሚል ያው በፌዝና በስላቅ መልክ ነው በማህበራዊ ስር ገጻቸው ላይ ይህንን ሀሳብ ያሳፈሩት። 150 ሚሊዮን አቅርቦ ሪያል ማድሪድ ውድቅ ተደረገበት። እናም አልቫሬዝን በተመለከተ የአትሌቲኮ ማድሪዱ ፕሬዚዳንት ኢኔሪኮ ሴሬዞ አንድ ሀሳብ ሰጥተዋል። ሁሊያን አልቫሬዝ ለሽያጭ የቀረበ ተጫዋች አይደለም በሚል ሀሳባቸውን ሰጥቷል። ምንም አይነት እቅድ የለንም እሱን ለመልቀቅ በሚል ለኤል ቺሪንጊቶ ሀሳባቸውን ሰጥቷል። ይሄ ደግሞ ለባርሴሎናም ሆነ ለሪያል ማድሪድ ግልጽ መልእክት ይመስላል እና እርግጥ ነው እንደ አትሌቲኮ ያለ ቡድን ከፍ ያለ ገንዘብ ቀርቦለት አሳልፎ ለመስጠት ፈቃደኛ አይሆንም ብሎ ማሰብ ከባድ ቢሆንም ነገር ግን ይሄ ሀሳባቸው ፈላጊ ክለብ ከመጣ ከፍ ያለ ገንዘብን መጠየቅ እንደሚፈልጉ በትልቁ ማሳያ ነው። እንደ ውል ማፍረሻም ሪሊዝ ክላውዝ አድርጋ ያስቀመጡት 500 ሚሊዮን ዩሮ ነውና አትሌቲኮ ማድሪድ አሁን በሁለቱ የስፔን ሀያላን ቡድኖች በባርሴሎናና በሪያል ማድሪድ ላይ አሁን ላይ ከፍ ያለ ክፍያ እንደሚፈልግ ማሳያ ነጥብ ያስቀመጠ ይመስላል። ከዚያው ከሪያል ማድሪድ ጉዳይ ሳንወጣ እንግዲህ አልቫሮ አርቤሏ በይፋ ከክለቡ ጋር መለያየቱ ትላንት በይፋ ታውቋል። ቤኔፊካዎችም ከጆዜ ጋር መለያየታቸው እንደዚሁ ገልጸዋል። እናም ሪያል ማድሪድን እንደሚቀላቀል ግልጽ ነው። በተለይ ደግሞ ፍሎሬንቲኖ ፔሬዝ በፕሬዝዳንትነት የሚመረጡ ከሆነ ጆዜን እንደሚሾሙ ግልጽ ነበረ። ቤኔፊካም አመስግኖ ሸኝቷል ጆዜ ሞሪኒዮን። ሪያል ማድሪድም 15 ሚሊዮን ዩሮ ይከፍላል ለጆዜ ሞሪኒዮ። የግድ ውላቸውን አፍርሰው ስለሆነ የሚመጡት 15 ሚሊዮን ዩሮ ከፍሎ ነው ወደ ሪያል ማድሪድ የሚያመጣቸው ጆዜን። ይህም ግልጽ ሆኗል። እናም የቀጣዩ አብዮት በሪያል ማድሪድ ከጆዜ ጋር ይሆናል ማለት ነው። ሌላኛው ፌነርባቺ ተጫዋችን ለማስፈረም ተስማምቷል። ቬዳት ሙሪክን ለማስፈረም የተስማሙት እስከ 2027 ድረስ በሚቆይ ኮንትራት ከሪያል ማዮርካ ነው የሚያስፈርሙት። ይህ ኮሶቫዊ ተጫዋች 15 ሚሊዮን ዩሮ ፓኬጅ ያለው በዝውውሩ። እናም ፌነርባቺዎች በቀጣይ ይህን ተጫዋች ማስፈረማቸውን ይፋ እንደሚያደርጉ እንዲሁ ይጠበቃል። ሌላኛው አንድ መረጃ ላንሳላችሁና እየወጡ የሚገኙ የዝውውር ሩመርሶችም አሉ፣ ንግግሮችም አሉ። እነዚያን ደግሞ እንመለከታለን። ትራንስፈር ማርኬት እንግዲህ በየጊዜያቱ የተጫዋቾችን የዋጋ ተመን ያወጣልና አሁን ላይ ከ110 ጀምሮ እስከ 150 ሚሊዮን ወጪ ያስወጣሉ በሚል ተጫዋቾችን የዋጋ ተመን አውጥቷል ትራንስፈር ማርኬት። ከ110 ሚሊዮን ዩሮ ስንጀምር ቡካዮ ሳካን ነው 110 ሚሊዮን ዩሮ ያወጣል ለዝውውር ቢቀርብ በሚል ትራንስፈር ማርኬት ሳካን አስቀምጦታል። ሌላኛው ዴክላን ራይስ ነው። ዴክላን ራይስ ለዝውውር ቢቀርብና ፈላጊ ክለብ መጥቶ ቢሸጥ የዝውውር ዋጋ ተመኑ አሁን ላይ 120 ሚሊዮን ዩሮ ነው በሚል ትራንስፈር ማርኬት አውጥቶለታል። ሌላኛው ዴዝሪ ዱዌ ነው። እርሱም እንደ ዴክላን ራይስ ሁሉ 120 ሚሊዮን ዩሮ ያስወጣል የሚል መረጃን ይዞ ወጥቷል። እንግዲህ ዴዝሪ ዱዌ ባለፉት 2 ዓመታት በፓሪስ ሰን ጀርማ መስመር ላይ ያለው ጥራት በጣም ግልጽ ነው። ሌላኛው ተጫዋች እንግዲህ ቪቲኒያ 140 ሚሊዮን ዩሮ፣ ጁዋኔቬስ 140 ሚሊዮን ዩሮ፣ ክቪቻ ክቫራትስኬሊያ 140 ሚሊዮን ዩሮ፣ ፔድሪ 150 ሚሊዮን ዩሮ እንደዚሁ
ወጪ ያስወጣሉ ተብሏል። ከዚህ ከፍ ያለ እንግዲህ ምናልባት እንደ ኪሊያን ምባፔ እንደ ኤርሊንግ ብራውት ሃላንድ የመሳሰሉ እንደ ላሚን ያማል ደግሞ ከዚህም ከፍ ያለ ገንዘብ እንግዲህ እንደሚወጣባቸው ለገበያ ቢቀርቡ መረጃው ጨምሮ ጠቅሷል። ሌላኛው ጉዳይ የሪያል ማድሪድን የዝውውር ጉዳይ እንመልከት። እንግዲህ ጆዜ ሞሪኖ የሚሾሙ ከሆነ እርሳቸው በጣም ታታሪ የሆነ አማካኝ ከዚያም ባለፈ ደግሞ ጥራት ያላቸው አማካኞች ይፈልጋሉ በሚል መረጃ ሲወጣ ነበረ። ስለዚህ ኢብራሂማ ኮናቴና ዴንዘል ደምፍሪስ በቀጣይ መዳረሻቸው ሎስ ብላንኮቹ ቤት እንደሚሆን ግልጽ ነው። ስለዚህ ተጨማሪ ቨርሳታይል የሆነ በሴንተር ባክም በግራ ፉል ባክም መጫወት የሚችል ተከላካይ ስፍራ ተጫዋችን ማስፈረም ፍላጎት አላቸው ጆዜ በሚል መረጃዎች ሲወጡ ነበረ። እንደ አማራጭ የተመለከቷቸው ደግሞ ሁለት ተጫዋቾች አሉ። የመጀመሪያው ሪካርዶ ካላፊዮሪ ነው። ይህንን ተጫዋች በተመለከተ ስካይ ስፖርትም እንደዚሁ ነገሮችን እያጤኑበት ይገኛሉ፣ ለአርሰናልም ይፋ እንግዲህ መልእክት ልከዋል በሚል መረጃዎችን ስመለከት ነበረ። ሪካርዶ ካላፊዮሪን ጆዜ ሮማ በነበሩበት ሰዓት ያሰልጥነውታል እና በዚህ ያውቁታል። ስለዚህ ቨርሳታይል ተጫዋች መሆኑን ተከትሎ ሪካርዶ ካላፊዮሪን ወደ ሪያል ማድሪድ መውሰድ ይፈልጋሉ። ተጫዋቹ በተለይ በጣሊያን ብሔራዊ ቡድንና በቲያጎ ሞታ ቦሎኛ ቤት የሴንተር ባክ ሆኖ ነበር ይጫወት የነበረው። በተለይ ወደ አርሰናል ከመጣ በኋላ ነው በዚያ ስፍራ የተሻለ አቅም ያለው ጋብሪኤል ማጋሌሽ ስላለ እንደ ግራ ፉል ባክ ነበር ይጠቀምበት የነበረው አርቴታ። በተለይ በግራ ኮሪደር ላይ ማጥቃትን ሲፈልግ ከትሮሳርድ ጋር አጣምሯቸው ልክ እንደ ሮሚንግ ፉል ባክ ሆኖ ይጫወታል፣ ኢንቨርት እያደረገ መጫወት ስለሚችል ማለት ነው ሪካርዶ ካላፊዮሪ። ስለዚህ ጆዜ ተጫዋቹን ይፈልጉታል ነው የተባለው። ካልሆነ ደግሞ ዮሽኮ ግቫርዲዮልን እንደዚሁ ሌላኛው አማራጭ ነው የተባለው። ይህ ሪካርዶ ካላፊዮሪ ወደ አርሰናል ከመጣ በኋላ በታሰበው ልክ ስኬታማ ነው ብዬ አላምንም። ተደጋጋሚ ጉዳቶች ይገጥሙታል። ከዚያም ባለፈ ደግሞ በመከላከሉ እንግዲህ ፕሪሚየር ሊግ የመስመር ተጫዋች በጣም ፈጣንና ቴክኒካዊ ናቸው። ስለዚህ ያንን የማጥቃት ሂደት ለማቆም ሲቸገር ስናስተውል ነበረ እና አርሰናሎች ምን አይነት ምላሽ ይሰጣሉ የሚለው ይጠበቃል። እንደ ስካይ ስፖርት ዘገባ ከሆነት ግን ሪያል ማድሪዶች በጥብቅ ነገሩን የተከታተሉት እንደሚገኝ መረጃዎች እየወጡ ይገኛሉ። ቶትንሃሞች ምናልባት ክርስቲያን ሮሜሮ ከሰሜን ለንደኑ ክለብ የሚለቅ ከሆነ የኢቬንቱን ብራዚላዊ ተከላካይ ብሬመርን ለማስፈረም ፍላጎት እንዳላቸው የቱቶ ስፖርት ዘገባ ያመላክታል። በአንጻራዊነት ደግሞ ዩናይትዶች ክርስቲያን ሮሜሮ እንደማይፈልጉ ዘገባዎችን ተመልክቻለሁ። ቲም ቶክ ይዞት የወጣው መረጃ እንደሚያሳየው ከሆነ ክርስቲያን ሮሜሮን ለማስፈረግ ማንቸስተር ዩናይትድ ፍላጎት የለውም የሚል ዘገባን ይዞ ወጥቷል። ነገር ግን ከእርሱ ይልቅ ሉዊስ ሆልን የ21 ዓመቱን ቨርሳታይል ተጫዋች ለማስፈረም ከኒውካስል የተሻለ ፍላጎት አለው ማንቸስተር በሚል ዘገባዎችን ስመለከት ነበረ። ከዚያም ባለፈ ማንሳት ካለብን የጆዜ ሞሪኒዮ የዌስትሃሙን የ1 ዓመት ፖርቱጋላዊ አማካኝ ማቴዎስ ፈርናንዴዝን በተመለከተ እንደዚሁ ፍላጎት እንዳላቸው ከሰሞኑ ሲነሳ ነበረ። ዌስትሃሞች በይፋ የተጫዋቹን ፕራይስ ታግ አድርጓል። 85 ሚሊዮን ፓውንድ የግድ መክፈል አለበት ማቴዎስ ፈርናንዴዝን ማስፈረም የሚፈልግ ክለብ በሚል መረጃዎችን ስንመለከት ነበረ። እናም ፍላጎት እንዳለው ማድሪድ በግልጽ መረጃዎች ወጥቷል። ከዚያም ባለፈ ግን ቼልሲም ፈላጊ እንደሆነ የማቴዎስ ፈርናንዴዝ መረጃዎችን ስንመለከት ነበረ። ሌላኛው የሚነሳው ጉዳይ የፉልሃምን በተመለከተ ነው። ፉልሃም ናይጄሪያውን አማካኝ ሳሙኤል ቹኬንዜን ከኤሲ ሚላን እንደዚሁ በውሰት ለማስፈረም እንግዲህ አምጥተውት ነበር ባለፈው የውድድር ዓመት። እናም በዘንድሮ የውድድር ዓመት በመጪው ዓመት ማለት ነው ለማስቀጠል ፍላጎት እንዳላቸው መረጃዎች እየወጡ ነው የሚገኙት። ሌስተር ሲቲ አሁን ላይ የቀድሞውን የሳውዛምፕተን የሪጀርስ አሰልጣኝ ሩሰል ማርቲንን እንደዚሁ ለመሾም ፍላጎት እንዳላቸው መረጃዎች በስፋት እየወጡ ይገኛሉ። አሁን ላይ የተጫዋቾች የዋጋ ግራፉ በጣም ከፍ ብሏልና በተለይ የእንግሊዝ ፕሪሚየር ሊግ በፋይናንስ መጎልበታቸው የተጫዋቾቹን የዝውውር የዋጋ ተመን በጣም እያናረው መጥቷልና እንግዲህ ዌስትሃም መውረዱ ይታወቃል። ነገር ግን ለማቴዎስ ፈርናንዴዝ እስከ 85 ሚሊዮን ፓውንድ ነው የጠየቀው። እንግዲህ አሌክስ ስኮት ምን ያክል ጥያቄ እንግዲህ ከመጣ የገንዘብ ዋጋ ተመን በጣም ከፍ ብሎ እንደናረ ግልጽ ነውና ስለዚህ ይህ የዝውውር መስኮት በተለይ የአማካይ ስፍራ ተጫዋቾች በስፋት የሚዘዋወሩበት ዓመት ሊሆን እንደሚችል ይታሰባል። ነገር ግን የዓለም ዋንጫ መኖሩ ደግሞ አሁን ላይ በተወሰነ መንገድ የዝውውር ሂደቱን እንደሚያላዝበው ነው የሚታሰበው። ከዓለም ዋንጫው መጠናቀቅ በኋላ ግን በስፋት የዝውውር ሂደቶቹ እንደሚቀጥሉ ግልጽ ይመስላል። እንግዲህ ለዕለቱ ያዝናቸው የዝውውር ጉዳዮች ከዚያም ባለፈ ሌሎች ስፖርታዊ መረጃዎች ይመስላሉ። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጋራ ጊዜን አሳልፌያለሁ። ለነበረን ቆይታ እጅግ ከልብ አመሰግናለሁ። ሰናይ ጊዜን ተመኘው።